አንድ ሰው ጮክ ብሎ እስቲ መጎናጸፊያ ይባል። መጎናጸፊያ መጎናጸፊያ በእግዚአብሔር ቃል ላይ ልብስ ነው። የነገስታት ልብስ፣ የካህናት ልብስ፣ የነቢያት ልብስ። መጎናጸፊያ ምንድነው? ልብስ ነው according to the Bible። ይሄ ልብስ ግን ከልብስ ያለፈ ደግሞ መለኮታዊ የሆነ ፖይንት ኦፍ ኮኔክሽን አለው። መለኮታዊ የሆነ መገናኛ ነጥብ እንደማለት ነው። ከሚታየው ከዚህ ከማንትል ወይም ልብስ ከሚባለው ነገር ያልፋል። መጽሐፍ ቅዱስ ግን አንዳንድ ቦታ መጎናጸፊያ፣ አንዳንድ ቦታ ልብስ ብሎ በአማርኛው አስቀምጦታል። በእንግሊዘኛው ግን አንዳንድ ቦታ ማንትል፣ አንዳንድ ቦታ ክሎክ፣ አንዳንድ ቦታ ስፒሪቹዋል ጋርመንት ብሎ አስቀምጦታል። ይህንን የምናገረው የእምነታችን ራስና ፈጻሚ የሆነው ኢየሱስ ክርስቶስ እንኳን መጎናጸፊያ ወይም ማንትል ወይም ክሎክ ወይም ስፒሪቹዋል ጋርመንት ስለነበረው ነው። አንዳንድ የእምነት ቤቶች ስለ ማንትል በቅጡ ስላልተረዱት በዚህ ዘመን ማንትል እንደማያስፈልግ እንደማይሰራ አድርገው ያምናሉ፣ ይቆጥራሉ። እዚህ ግን እንደዛ አይደለም። ምክንያቱም ይሄ በሐዋርያትና በነቢያት መሰረት ላይ የቆመች ቤተክርስቲያን ናት። ስለዚህ ማንትል እግዚአብሔር አምላክ በሚያውቀው ዕውቀት ልክ ኤክሰርሳይዝ ታደርጋለች። ሁል ጊዜ ባይሆንም እግዚአብሔር ይሄ ቀን የዚህ ይሁን ብሎ በመንፈስ ቅዱስ ሲናገረኝ አደርጋለሁ። አሜን አሜን። ኢየሱስ ይልና መጽሐፍ ቅዱስ ስለ ኢየሱስ ኢየሱስ ሁሉም ነው ይላል። ሁሉም ደግሞ በሁሉ ነው ይላል። ምንድነው ሁሉም ማለት? ኢየሱስ ሊቀ ካህን ነበረ። ኢየሱስ አዳኝ ነው። አሜን። ኢየሱስ ሰው ነበረ። ኢየሱስ ፍጹም አምላክ ነበረ። ኢየሱስ ጌታ ነው። ኢየሱስ ነብይም ነው። ህዝቡም እንደ ነብይ ያዩት ነበርና ፈሯቸው ይላል። እንደገና ሙሴ ቆሞ እንደኔ ያለ ነብይ እንደማ ያለ እንደኔ ያለ ነብይ ከወንድሞች መካከል ያስነሳላቸዋል ብሎ ሊመጣ ስላለው ፍጹም አምላክ ስለነበረው ነገር ግን ፍጹም ሰው ስለሆነው ነብይ ተናገረ። እርሱም ኢየሱስ ነበረ። አሜን። ኢየሱስ ሁሉም ነው በሉ እስቲ። ኢየሱስ ሁሉም ነው። ሁሉም ደግሞ በሁሉ ነው በሉ። ሁሉም ደግሞ በሁሉም ነው። ስለ ማንትል ያለው ግንዛቤ የሚገጣጠምላችሁ መጽሐፍ ቅዱሳዊ የሆነውን እውነት ወደ እናንተ ሪሊዝ የሚያደርግ ትርጉም ሰጥቶ ወደ እናንተ የሚገባ ዕውቀት ሲመጣ ብቻ ነው። ሰው ኢየሱስ ክርስቶስ ነበረው ብዬ በአንድ ጊዜ ዘልዬ ኢየሱስ ጋር የመጣሁት ይሄ መጎናጸፊያ አፖስቶሎች ጋር መጋቢዎች ጋር ወንጌላውያኖች ጋር ስላልነበረ ነው። This is the cloak of the prophet። ይሄ መጎናጸፊያ የነቢያት ልብስ ነው። ስለዚህ አንዳንዶች ማንትል የሚለው ነገር ጥያቄ ቢሆንባቸው ብዙ አይገርምም። ምክንያቱም ራሱ ጋርመንቱ መጀመሪያውንም እነሱ እጅ አልተሰጠም። ምክንያቱም ይሄ ማንትል ለአምስት ዋና ዋና ነገሮች ስለሚሰጥ ንገረው እስቲ። ማንትል ከያስክ በሉ። ማንትል ከያስክ አምስት ነገሮች በህይወት ላይ ይሆናሉ። አምስት ነገሮች በህይወት ላይ ይሆናሉ። የመጀመሪያው ኮሊንግ ወይም የእግዚአብሔር ጥሪ ነው። ሁለተኛው መንፈሳዊ ስልጣን ወይም ኦቶሪቲ ነው። ሶስተኛው ቅባት ወይም አኖይንቲንግ ነው። አራተኛው ኃላፊነት ወይም ሪስፖንሲቢሊቲ ነው። አምስተኛውና የመጨረሻው አገልግሎት ወይም ሚኒስትሪ አሳይመንት ነው። እግዚአብሔር አንድ ጊዜ መጣና ለሙሴ እንዲህ አይነት ትእዛዝ አምጣለሁ፣ ይሄን ለሕዝቤ ንገር አለው። 10 አድርገህ ትእዛዞች ጻፋሉ። ከነኛ መካከል አንዱ ለእግዚአብሔር ለአምላክህ ብቻ ምን በል ስገድ። በዓለም ላይ በጣም ብዙ ሺህ ሃይማኖቶች አሉ። እነሱ ሁሉ እግዚአብሔር አላቸው። እግዚአብሔር አምላክ ሌላ አማልክት አምላክ ሳይሆን አማልክት ብዙ ናቸዋ። ብዙ ስለሆኑ አምላኮች ወይም በግዕዝ አማልክት ይባላሉ እንዳሉ ያውቃል። ስለዚህ አንተ ሜክ ሹር ስትሰግድ ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፏል። listen now ለምንድን ነው ይሄንን ያልኳችሁ? አምላክ የራሱ መልእክተኞች አሉት። አማልክቶቹም እንደዚሁ መልእክተኛ አላቸው። መልእክተኞቹ ስም አላቸው። የእግዚአብሔር የአምላክ ነብይ አለው። አማልክቶቹም ነቢያት አሏቸው። የእግዚአብሔር የአምላካችን መልእክተኛ ክሎክ ማንትል ስፒሪቹዋል ጋርመንት አለው። ምን ተሰጥቶታል? መጎናጸፊያ ተሰጥቶታል። ለማ ለእግዚአብሔር ለአምላካችን መልእክተኞች ነቢያቶች ምን ተሰጥቷል? መጎናጸፊያ ተሰጥቷል። ያ መጎናጸፊያ
አምስት ነገሮችን ይወክላል። አያሁን ሰው የሚጣላ ማንትል ይዘህ አለኝ ስትለው ምንድነው ጨርቅ ነው የሚልህ? You need to explain the details of the knowledge that you have about this mantle. ስለዚህ መጎናጸፊያ ያለህን ዕውቀት ስታወራው ስትናገረው ሲገባህ ነው የሚሰራልህም የሚሰሙህም። አለበለዚያ ጨርቅ ይዘህ እንደዚህ ብትል አይሆንም። ስለዚህ አማልክቶች እንዳሉ የሚያውቀው የኛ አምላክ መልእክተኞች አሉት። መልእክተኞቹ መካከል አንደኛው ፓርት የነቢያት መልእክተኝነት ወይም የነቢያት አገልግሎት ነው። የነቢያት አገልግሎት እጅ ላይ ማንትል አታጣም፣ መጎናጸፊያ አታጣም። ይሄ መጎናጸፊያ ቅድም የነገርኳችሁን አምስት ነገር ስለሚወክል ስፒሪቹዋል ኮንታክት አለው፣ መንፈሳዊ የሆነ ንክኪ አለው። አሜን። አጠገብ ያለውን ሰው ምንም ነገር በሉ እስቲ፣ ምንም ነገር ሳይገባህ አታድርግ በሉት። ሳይገባህ አታድርግ። ካልገባህ በሉት። ካልገባህ ሁለት ነገሮች በህይወት ላይ አይሆኑም። ሁለት ነገሮች በህይወት ላይ አይሆኑም። አንደኛው አይሰራልም። ሁለተኛው ለሌሎች መልስ የለህም። ስለዚህ በሁለት ምክንያቶች የማይገባኝን ነገር ማድረግ አልፈልግም። አንተም እንደዛው፣ አንቺም እንደዛው። አሜን። ዛሬም ይሄን እናገራለሁ። አሜን። ለምን? ስለማደርገው ነገር በቂ የሆነ መረዳት ስላለኝ። አሜን። ከሌለህ እንዳታደርግ። አምላክ ደግሞ ሁልጊዜ ምን አለው? መልእክተኛ አለው። መልእክተኞቹ ደግሞ በእጃቸው የሚሰጣቸው ነገር አለ። ከነኛ መካከል አንዱ መጎናጸፊያ ነው። ምናልባት ሐዋርያቶቹ እጅ ላይ አላየህ እንደሆነ ኢየሱስ እጅ ላይ ግን ነበረ። because Jesus also he's a great prophet. ማቴዎስ ምዕራፍ 9 ቁጥር 20 እስከ 22፣ ማርቆስ ምዕራፍ 5 ከ27 እስከ 30፣ ሉቃስ ምዕራፍ 8 ከ43 እስከ 48 ድረስ በተከታታይ እናነባለን። እነሆም ከ12 ዓመት ጀምሮ ደም ይፈሳት ሴት እሺ በኋላው ቀርባ የልብሱን ጫፍ ዳሰሰች። የልብሱ ምን ጫፍ? ማቴዎስ ምዕራፍ 9 ቁጥር 20 ምንድን ነው የሚለው? የልብሱን ጫፍ ማለት ይሄንን ማለት ነው። ዘርፉን ይሄንን ማለት ነው። ማንትል ማድረጉን ወይም መጎናጸፊያ ማድረጉን እንግሊዘኛው ክሎክ ወይም ማንትል ብሎ ይገልጻል። But a woman who had been suffering for a hemorrhage for 12 years came up behind him and touched the edge of his cloak. The edge of his cloak. ቅድም ብያቸዋለሁ። ማንትል ክሎክ ስፒሪቹዋል ጋርመንት ማለት መጎናጸፊያ ማለት ነው። ሴቲቱ ደም የሚፈሳት ሴት የነካችው the edge of his cloak ነው አለች። the hem of his garment ወይም the edge of his clothes። ስለዚህ ኢየሱስ ክርስቶስ ምን ነበረው ማለት ነው? መጎናጸፊያ። ዛሬ አንድ ሰው ላይ የፈለገ ነገር ይሁን ይሄም መጎናጸፊያ እላያችሁ ላይ ጥለዋለሁ። የአምላኬ መንፈስ ከላያችሁ ላይ የሆነ ቀንበር ይሰብራል። አሜን። መካን የሆናችሁ ቢዝነስ ላይ የመከነባችሁ ታሪካችሁ የተበለሻሸባችሁ በሽተኛ የሆናችሁ እኔ ዛሬ በናዝሬቱ ጌታ በኢየሱስ ስም ይሄንን ክሎክ እሰጣለሁ። አሜን። ልክ ሴቲቱ እንዳረገችው ያዘው፣ ጫፉን ንካው፣ ያዘው፣ ጫፉን ንካው፣ ያዘው፣ ጫፉን ንካው። ላንተ የሚሆን ታምራት አለ። አሜን። እንግዲህ ይህንን ሁሉ ነገር ለመረዳትና ለማድረግ you need to connect to the prophetic family። በዚህ በነቢያት ዓለም ውስጥ መምጣት አለበት። አለበለዚያ ትግል ነው የሚሆንብህ። you feel it። አንድ ሰው እንደዚህ ይዘህ ነክተህ እኔ ምን እንደሚያረጋችሁ አላውቅም፣ ግን የሆነ ሰው ከነካህበት ሰዓት ጀምሮ የሆነ ነገር ይሆናል ዛሬ። የሆነ ታምራት ትቀበላለህ ዛሬ። የሆነ እጅ ያገኛል ዛሬ። የሆነ ዝግ ነገር ይከፈታል ዛሬ። የሆነ የማትፈልገው ነገር ምንጩ ይደርቃል ዛሬ። እጆቻችሁን አንሱና የእግዚአብሔር መንፈስ ዛሬ በእኔ ላይ ይሰራል በሉ። የእግዚአብሔር መንፈስ ዛሬ በእኔ ላይ ይሰራል። የሆነ ነገር ዛሬ ይጥላል በሉ። ጩሁና የሆነ ነገር ዛሬ ይጥላል። የሆነ ነገር ዛሬ ይመታል በሉ። የሆነ ነገር ዛሬ ይመታል። መናፍስት ያለባቸው እስራት ያለባቸው ሁሉ ይወድቃሉ።
አሜን። አንዳንዶቻችሁ ፈውስ ይሆንላችኋል። አሜን። አንዳንዶቻችሁ ታሪካችሁ ይቀየራል። አሜን። አንዳንዶቻችሁ ሰንሰለት ይበጠስላችኋል። አሜን። አንዳንዶቻችሁ የተዘጋ በር ይከፈትላችኋል። አሜን። አንዳንዶቻችሁ በረከት ይዘንብባችኋል። አሜን። አንዳንዶቻችሁ እምቢ ያለ ነገር አሁን ከሰኞ በኋላ እሺ ይሆናል። አሜን። አላቅም አንዱ እንደዚህ አንዱ እንደዛ ብቻ ግን ዛሬ እያንዳንዱ ሰው አባቴ ማጋዲታ ሆሎ ራቢያ ዳባሳ በዚህ መጎናጸፊያ ዛሬ ተነክቶ ነው የሚሄደው። አሜን። ሁለተኛውን ጥቅስ አንብበው። የማርቆስ ወንጌል ምዕራፍ 5 ከቁጥር 27 እስከ 30። እሺ ነካች ይላል። ምን ሆነ ይላል? የኢየሱስን ወሬ ሰምታ በስተኋላው በሰዎች መካከል መታ ልብሱን ዳሰሰች። እሺ ልብሱን ብቻ የዳሰስክ እንደሆንክ እድናለሁ ብላለችና ወዲያውም የደሟ ምንጭ ደረቀ፣ ከስቃዩም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ሶ ሉክ ሺ ኢዝ ሪሊ ፕሮፌቲክ። እቺ ደም የሚሰፋሳት ሴት ፕሮፌቲክ ነች። የተመኘችው 5 ነገሮች በላዩ ላይ ሆኖ የተቀመጠበትን ያንን ልብስ ነው። የልብሱን ጫፍ ብነካ እፈወሳለሁ ብላ ነበርና የተመኘችው በላዩ ላይ ያለውን ጥሪ ነው። ምክንያቱም መጎናጸፊያ 5 ነገሮችን ሪፕሬዘንት ያደርጋል። አንደኛው ምንድነው? የእግዚአብሔር ጥሪ። ለዚህ ለሕዝቡ ከሰማይ የሚመጣውን ያንን ነገር ለማድረስ የሚሆን ከእግዚአብሔር የሆነ ጥሪ አንደኛው ነው። ሁለተኛውስ? መለኮታዊ ስልጣን። ፍጥረታዊ አይደለም፣ መለኮታዊ ስልጣን ማለት ፍጥረት ዓለም ላይ ያለውን ነገር የሚባረረውን የሚያባርር፣ የሚሰበረውን የሚሰብር፣ የሚመታውን የሚመታ፣ የሚዘጋውን የሚዘጋ፣ የሚከፈተውን የሚከፍት ስልጣን መለኮታዊ ምን ስልጣን። ሶስተኛውስ? መለኮታዊ ቅባት። ይሄ ዲቫይን አኖይንቲንግ ነው። ከቅባቱ ውፍረት የተነሳ ቀንበር ምን ይላል? ይሰበራል። ማንኛውንም ነገር ለመስበር የሚሆን መለኮታዊ ቅባት። አራተኛው ኃላፊነት፣ ሪስፖንሲቢሊቲ ነው። አየህ እኔ አሁን እዚህ የቆምኩት አንተን ለማገልገል ብቻም አይደለም። እዚህ የቆምኩት እግዚአብሔር የሰጠኝን መንፈስ ዓለም ላይ የተቀበልኩትን ኃላፊነት እኔ እየተወጣው ነው። በዚህ ውስጥ ግን አንተና አንቺ መልስ ታገኛላችሁ። አሜን። አምስተኛ መንፈሳዊ አገልግሎት፣ ስፒሪቹዋል ሚኒስትሪ ኖት ካርናል። ጳውሎስ እኔ ወደ እናንተ በመጣው ጊዜ በሚያባብል በሰው ጥበብ ቃል አልመጣውም፣ ነገር ግን መንፈስና ኃይልን በመግለጥ እንጂ አለ። አየህ ይሄ በሚያባብል የሚለው ዝም ብሎ ምድር ላይ ያለ አገልግሎት ነው። ይሄኛው ግን መንፈሱ ሲወድቅብህ ይሄ መጎናጸፊያ ላይ ሲሆን ስፒሪቹዋል ሚኒስትሪ ወይም መንፈሳዊ አገልግሎት አንተ ላይ ይቀመጣል። ይህንን ሁሉ ነገር ነው እግዚአብሔር አምላክ በዚህ ማንትል ውስጥ ያስቀምጠው። ሶሴቲቱ አንተ ቁጭ ብላ አሁን የሰማው እሷ ግን ያን ጊዜ ከ2000 ዓመት በፊት ኢየሱስ በምድር አገልግሎት ሲያገለግል እጁን እየጫነ እንደሚፈውስ ታውቃለች። ቃል ሲያወጣ አጋንንት እንደሚወጡ ታውቃለች። እሷ ግን 12 ዓመት ደም የሚፈሳት ቁጭ ብላ ክሎኩን፣ ማንትሉን፣ መጎናጸፊያውን ተመኘች። ምክንያቱም ሴቲቱ እንደዚህ ብነካውን ያለች ምኑን? መጎናጸፊያ። የኢየሱስን ምን መጎናጸፊያ? የኢየሱስን የልብሱን ጫፍ ወይም የመጎናጸፊያውን ዘለላ ብነካው እፈወሳለሁ ብላ ነበርና። አሜን። አባት ሆይ አንድ ሰው ዛሬ ይሳቅ። አሜን። አንድ ሰው ዛሬ ታምራትን ይገናኝ። አሜን። አንድ ሰው መልእክተኛ አሁንም እንዳለ ይወቅ። አሜን። አላቅም የሆነ ሰው እኔ I really don't understand እኔ ምን እየሆነ እንደሆነ አላቅም፣ ግን የሆነ ነገር ከላይ ላይ ለዘላለም አሜን ይፋታል ካንተ ላይ። አሜን። ለዘላለም አሜን። በምድር ላለህበት ሁሉ ዓመታትና ዘመናት እግዚአብሔር አምላክ ካንተ ጋር የሚያፋታው ነገር አለ። አሜን። እግዚአብሔር አምላክ መልእክተኛ አለው። እግዚአብሔር አምላክ ነቢያት አሉት። እግዚአብሔር አምላክ የተቀቡ መልእክተኞች አሉት። በመዝሙር 105 ቁጥር 15 ላይ የቀባቸውን አትዳሱ፣ በነቢያቶችም እጃቸውን አትጫኑ፣ ሰው ግፍ ያደርግባቸው ዘንድ ፍቃዱ አይደለምና። እግዚአብሔር ስለ ነቢያት ነገሥታትን ገሰጸ፣ በምድር ላይ ራብን ጠራ፣ የእህልን ኃይል ሰበረ ይላል። ሂ ሶ ሲሪየስ። በመልእክተኞቹ አይደራደርም። ምን አሉት? መልእክተኞች ነቢያቶቹ አሉ። የማ የእግዚአብሔር። እነሱ ምን አላቸው? ማንትል መጎናጸፊያ አላቸው። ይሄ ደግሞ 5 ነገሮችን ይዘረዝራል በእነሱ ላይ እንደሚሰራ። እነሱ ከእግዚአብሔር ተልከው እንደመጡ የሚያረጋግጥ
5 ነገሮች አሉት። ቅድም ስለ አማልክት ስንነጋገር ወይም አማልክት ስል ብዙ አምላኮች ነው ብያለሁ። እግዚአብሔር አምላክ የሚልከው ወደ ህዝቡ የሚልከው ነብያለሁ። አማልክቶችም የራሳቸው መልእክተኛ አላቸው which means ነቢያት አላቸው። አሁን ህዝቡ እግዚአብሔር አምላክ እንዲያውቅ የምፈልገው ህዝቤ ገለባ የሆነ ነገር ተቀብሏል፣ ገለባውን አቃጥልለታለሁ ብሏል። አሜን አሜን አላለም አንድ ሰው አሜን። ምክንያቱም ስለዚህ ማንትል ወይም መጎናጸፊያ ከነገርኩ 3 አይነት ነቢያቶች እንዳሉ ማወቅ አለብህ። የመጀመሪያው ነብይ ትሩ ፕሮፌት ወይም እውነተኛ ነብይ የሚባለው ወይም ከእግዚአብሔር የተላከው ነብይ ነው። ሁለተኛው ነብይ ፎልስ ፕሮፌት ወይም የሐሰት ነብይ ወይም ደግሞ የሐሰት መልእክተኛ የሚለው ነው። ሶስተኛው ፌክ ፕሮፌት ወይም ደግሞ መሳይ ነብይ መሳይ መልእክተኛ መሳይ ነብይ የሚባላል። ስንት አይነት ነብይ አለ? 3 አይነት። መሳይ ነብይ ወይም ፌክ አንዱ አይፎን 17 ፕሮ ማክስ ኦልሞስት 300 ሺህ ብር ይደርሳል። ራሱ ግን በ20 ምናምን ሺህ ብር አለ። አይተኸው ገልብጠኸው ምንም ልዩነት የላቸውም አጠቃቀም ላይና ውስጡ ኮንፊገር የተደረገውን አፕሊኬሽን መመርመር ስትጀምር ፌክ መሆኑን ታውቃለህ። ፌክ ማለት መሳይ አፕል መሳይ ነው እንጂ አፕል አይደለም። አይፎን መሳይ ነው እንጂ አይፎን አይደለም። አይፎን ፕሮ ማክስ ልክ እንደዚሁ ማለቱ ነው። እውነተኛ ነብይ፣ የሐሰት ነብይ፣ መሳይ ነብይ። እውነተኛ ነብይ የእግዚአብሔር አፍ ነው። እውነተኛ ነብይ አስማት ሳይሆን ተአምራት ያደርጋል። አሜን። እውነተኛ ነብይ ምን ያደርጋል? አስማት ሳይሆን ተአምራት ያደርጋል። አሜን። ምንድነው አስማት? አስማት በሴሌብሪቲ ላይ ሴንተር አድርጎ በነፍስህና በህይወት ላይ ፍሬ የሌለው ነገር የሚሰጥህ ነው አስማት። ለምሳሌ ተመልከተው፣ ይሄንን አጠፋሁት እጄ ላይ የለም። ኦኬ፣ ይሄንን ስታይ እውነትም ከእጄ ላይ ጠፍቶ ቢሆን ምን ትላለህ? ከእጁ ላይ ጠፋ። ላንተ የሚጠቅምህ ግን ምንድነው? ምንም። አስማት እንደዚህ ነው። አስማት ያስገርምሃል፣ ያስደንቅሃል፣ በሽታህን ግን አይነቅልም። አስማት ያስገርምሃል፣ እስራትህን ግን አይበጥስም። አስማት ሾክድ ያደርጋል፣ ሁኔታህን ግን አይቀይርም። አሁን ህዝቡ ሁሉ አስማት እያየ ተገረመ። በሽታውም እንዳለ ነው፣ እስራቱም እንዳለ ነው፣ ነቀርሳውም እንዳለ ነው፣ ቻሌንጁም እንዳለ ነው። ታምራት ግን ያንተን ህይወት 360 ዲግሪ ቀይራል። በሽታ ካለብህ በሽታህን ካንተ ላይ ያነሳል። አሜን። እስራት ካለብህ እስራትን ይበጥሳል። አሜን። ቀንበር ካለብህ ቀንበርን ይሰብራል። አሜን። ባለፈው ሳምንት የብዙዎቹን ረስታችሁ ሊሆን ይችላል ሲመሰክር ያያችሁት ገርጋሮ የሚባለው እዚህ ያለው አስማት ቢሆን ኖሮ በህይወቱ ጠብ ያለ ነገር አያይም። እውነተኛ የእግዚአብሔር ነቢያት አስማት ሳይሆን ታምራት ያደርጋሉ። አሜን። ገርጋሮ ታስሮ መጣ በገዛ ዘመዱ። ድግምቱ ከላዩ ላይ ወጣ፣ ቀንበር ተሰበረለት። ሚስቱ ይሄን የሚያክል ጠጠር 3 ኩላሊቷ ውስጥ ነበረ። አስማት ቢሆን ለውጥ የለም። ነገር ግን ተአምራት ስለሆነ ያ ጠጠር ከኩላሊቷ ውስጥ ምን አለ? ወጣ። የእግዚአብሔር መልእክተኛ አስማት ሳይሆን ታምራት ያደርጋል። አሜን። ታምራትና አስማት ልዩነት አላቸው። አስማት ስር የለውም፣ ሊያስጮህ ሊያስገርም ይችላል። ታምራት ግን ህይወትህን እንደገና ሪክሪኤት ያደርገዋል። አሜን። ከገርጋሮ በፊት የነበረች አንድ ከዚህ ጀምሮ እስከ እግሯ ድረስ ቁስል በቁስል የሆነች ለሞቷ ቀን የተቀጠረላት ጉድጓድ ውስጥ ሊያስገቧት ፕሮግራም አድርገው የመጣች ሴት ነበረች። እህት ምንዳ የምትባል ሁሉ ቦታ ሄደች። ጸበል ሄዳለች ያለችው ስለሆነ፣ ብዙ ቤተክርስቲያን ሄዳለች ያለችው ስለሆነ ፋይናሊ እዛ ቦታ ውሰዱን ብላ መጣች። እዚህ አስማት የለም፣ ታምራት ነው ያለው። አሜን። የእግዚአብሔር መልእክተኛ ነብይ በምን ታውቃለህ? one of the criteria ካልከኝ he never do witchcraft but he do miracle። አሜን። አንድ ሰው ጮሆ አሜን ይበል። አሜን። ዛሬ ላንተ ታምራት ይሆናል ስለ ካለህበት ሁኔታ ወደ ሌላ ሁኔታ ትቀየራለህ ማለቴ ነው። አሜን። ለምን ካልከኝ እግዚአብሔር ያንን መልእክተኛ ሲልከው ማንትል ሰጥቶ ነው የሚልከው። 5 አሳይመንት ላይ ያስቀምጦ ነው የሚልከው። ለዚህ ነው ዊችክራፍት ወይም አስማት አይሰራም፣ ታምራት ያደርጋል። አሜን። ዛሬ የአስማት መንፈስ
አሜን አሜን ወጋውት። አሜን በለኝ ባክ። አሜን። አስማት ሲሆን አጋንንቱም አይወጣም፣ በሽታውም አይነሳም። የተነገረ ነገር ጨፍረ ምስክርነት አያመጣም። መልሰ መታበል። ተአምራት ሲሆን ግን ጭንገፋ ይሰበራል። አሜን። ልጅ የሌላቸው ልጆች አገኘን ብሎ ይመሰክራሉ። አሜን። በቁስል የተመቱ ሰዎች ተፈወስን ብለው ይመሰክራሉ። አሜን። የታሰሩ ሰዎች ተፈታን ብለው ይመሰክራሉ። አሜን። ምክንያቱም አስማትና ተአምራት ይለያያል። አዎ God is a God of miracle። አሜን። እግዚአብሔር የተአምራት አምላክ ነው የተባለው። አሜን። የአስማት አይደለም። የአስማት መንፈስ አናቱ ይበሳ። አሜን። ሐሰተኛ ያደረገው እላዩ ላይ የገባበት መንፈስ ነው። ሐሰተኛ ነብይ እንደ በለዓም ነው። በለዓም ፕሮቴክሽን ወይም ከለላ የሌላቸውን ሰዎች ረግሞ ያደርቃል። አንድ ሰው አይደለም ኔሽን ያደርቃል። ለዚህ ነው ባላቅ በብዙ ገንዘብ ከፍሎ በለዓምን እስራኤልን እርገምልኝ ብሎ ሄደ ይላል። the false prophet ማለት ምንም የማያረግ ማለት አይደለም። ኤቭሪ ኔጌቲቭ ነገሮችን በሰዎች ውስጥ መፍጠር የሚችል አቅም ያለው ማለት ነው። እብደት፣ ውድቀት፣ ፌለሪቲ የሆኑ ነገሮችን በህይወት ላይ የሚያመጣ ነው። መንፈሱ ነው ሐሰት። የሚታይ ነገር ግን ሊያረግብህ ይችላል። ፌክ ፕሮፌት ማለት ግን መንፈስ ዓለም ላይ አይኑም አልተከፈተም አያይም። መንፈስ ዓለም ላይ ጆሮም አልተከፈተም አይሰማም። ነገር ግን ይገምታል። ኢትዮጵያ ውስጥ ያለው ምንድነው ካልከኝ ፌክ ፕሮፌትና ጥቂት እውነተኛ ነብይ ነው ያለው። ሐሰተኛ የለም። ሐሰተኛ ቢኖር ለቤተ ክርስቲያን አስቸጋሪ ነው። ጠራርጎ ነው የሚወስደው። ምክንያቱም ምልክት ያሳያል። እጆቻችሁን አንሱ። አባቶች ከኢትዮጵያ ምድር ላይ ሐሰተኛውን ያዝልን። አሜን። የፌክ ፕሮፌት ስፒሪት አገልግሎትን ግን ከምድር ላይ ጥረግልን። አሜን። እውነተኞችን አብዛልን። አሜን። ይሄን ጸሎት ሁሉ ጊዜ ጸልዩ ቤታችሁ። አሜን። ፌክ ፕሮፌት አፒራንስ ሽናይና ልጆችሽ ብሎ ይጀምራል። ልጅ መቼም አይጠፋትም በዚህ እድሜ። ፌክ ፕሮፌት ምን ይላል? ይገምታል። ፌክ ፕሮፌት የነገረ ማንኛውም መልካም ቃል ቢሆን እንኳን ንግግሩ ሟርት ነው። አንድ ሰው ጮኸ አሜን ይበል። አሜን። ፌክ ፕሮፌት የነገረህ ነገር በጠቅላላ ፖዚቲቭ ቢሆን እንኳን ዋው ሻይን ስታረጋ ያለው እስቲል እያለ ጥሩ ነገር ነው የሚነግር፣ ግን ሟርት ነው። ጳውሎስ እያገለገለ የልዑል የእግዚአብሔር ልጆች እያለች አያሌ ቀን ታስቸግረው ነበር ይላል። ንግግሯ ጥሩ ነው ጥሩ አይደለም? ጥሩ ነው። የእግዚአብሔር መልእክተኞች ነበሩ አልነበሩም? ነበሩ። ትክክል ትናገራለች አትናገርም? ትናገራለች። ሰዎችን የሚቀሰቅስ ነገር ስሟቸው የሚል ነገር ውስጡ አለ የለውም? አለው። ነገር ግን ጳውሎስ እንደዚህ አያሌ ቀን ተቸገረ ይላል። አንተ የሟርተኝነት መንፈስ ከሷ ውጣ ሲል መንፈሱ ጮሆ ወጣ ይላል። አሜን። ያውካል አሻካቲ ባሮሳፒ እየነገረ ነው። ምንድነው ትላለ አንተ እንደዚህ ስትሆን አየው ምን ይረብሻል። ዛሬ እጆቻችሁን አንሱ። አሜን። ፌክ መንፈስ፣ ፌክ ስፒሪት፣ ፌክ ፕሮፌሲ፣ ፌክ ሚኒስትሪ በላያችሁ ላይ ተነግሮ እንደ ሟርት እጃችሁና እግራችሁ ታስሮ ያው የሆናችሁ ቁልቁል የወረዳችሁ ዛሬ ከላያችሁ ላይ እንደ ገለባ አቃጥላለሁ። አሜን። አንድ ሰው ጮሆ እንደ ገለባ ይቃጠላል ይባል። እንደገና ይቃጠላል። እንደ ገለባ ይቃጠላል በሉ። እንደ ገለባ ይቃጠላል። አምላኬ ያቃጥለዋል በሉ ባካችሁ። አምላኬ ያቃጥለዋል። በኢየሱስ ስም ይቃጠል። አሜን። የእግዚአብሔር እውነተኛ ነብይ ግን 5 ነገሮች በላዩ ላይ አሉ። አንደኛው ምንድነው? የእግዚአብሔር ጥሪ። ሁለተኛው ምንድነው? የእግዚአብሔር ስልጣን። ሶስተኛው ምንድነው? መንፈሳዊ ቅባት። አራተኛው ምንድነው? ኃላፊነት። አምስተኛው ምንድነው? መንፈሳዊ አገልግሎት። ዛሬ ይሄ መንፈስ በኢየሱስ ክርስቶስም በላያችሁ ላይ አሜን 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 አሜን። አባት ሆይ በሉ። አባት ሆይ ዛሬ ጸልያለሁ። መንፈስ ኃይል ቅባት በኔ ላይ በኃይል ይምጣ። እስራቴን አሁን ይበጥሰው። ሰንሰለቴን አሁን ይበጥሰው። እጅህን በላይ ላይ አሁን ጠራው። እግዚአብሔር ሆይ በኢየሱስ ስም አንድ አዲስ ነገር በኔ ላይ
እኔ ላይ ይሁን። wherever you are in the world አሁን በዩቲዩብ ላይ በቲክታክ ላይ በፌስቡክ ላይ እግዚአብሔርን በታማኝነት የምትጠባበቁ በፌክ ፕሮፌቶች ወይም በአስመሳይ ነቢያቶች በላያችሁ ላይ የተነገረ ቃል ሁሉ ሟርት ነው ብሎ አሁን እግዚአብሔር እንደነገረን የሟርት ኃይል ከላያችሁ ላይ ይሰበራል። አሜን። የሟርት ኃይል ከላያችሁ ላይ ይሰበራል። አሜን። የሟርት መንፈስ ከላያችሁ ላይ ይሰበራል። አሜን። የሟርት ኃይል ከላያችሁ ላይ ይነሳል። አሜን። ሟርት ከላያችሁ ላይ ይገለበጣል። አሜን። አምላክ እግዚአብሔር ዛሬ ይገለብጠዋል። አሜን። የታመማችሁ ትፈወሳላችሁ። አሜን። የታሰራችሁ ትፈታላችሁ። አሜን። የሳታችሁ ትመለሳላችሁ። አሜን። የተበተነባችሁ እንደገና ትሰበስባላችሁ። አሜን። እግዚአብሔር አምላክ በሕይወታችሁ ላይ ድንቅ ነገር ያደርጋል። አሜን። በሕይወታችሁ ላይ ትልቅ ነገር ያደርጋል። አሜን። በኢየሱስ ስም የነቢያት መጎናጸፊያ ያግኛችሁ። አሜን። የነቢያት መጎናጸፊያ ያግኛችሁ። አሜን። የልብሱን ጫፍ የተመኛችሁ ታምራት ተመልከቱ ዛሬ አሜን። በኢየሱስ ስም ጸልያለሁ። አሜን።